የአሜሪካ አምባሳደር ሊባኖስን አስጠንቅቀዋል። ዋሽንግተን ቤሩትን ያስጠነቀቀችው ሂዝቦላህን በተመለከተ ነው። የአሜሪካ ልዑኩ በቱርክ አምባሳደሩ ቱምባራክ ሊባኖስ ሂዝቦላን ትጥቅ እንድታስፈታ ጠይቀዋል። ይህን ካላደረገች ግን እስራኤል ይህን እንድታደርግ ታስገድዳታለች ነው ያሉት። ዶናልድ ትራምፕ ከሳምንት በፊት የሊባኖስ ፕሬዝዳንት ሂዝቦላን ትጥቅ ለማስፈታት እየሰሩ ነው ሲሉ የቤሩትን ጥረት አድንቀው እንደነበር ይታወሳል። በቱርክ የአሜሪካ አምባሳደሩ ቱምባራክ ለመካከለኛው ምስራቅ ሰላም ቀጣዮቹ ሶሪያና ሊባኖስ ናቸው ሲሉም ተናግረዋል። አምባሳደሩ የአሜሪካ ኮንግረስ በቀድሞው የሶሪያ አስተዳደር ሳቢያ በሀገሪቱ ላይ የጣለው ማዕቀብ እንዲያነሳም አሳስበዋል። የግብጹን የጋዛ ጦርነትን የቋጨውን የተኩስ አቁም ስምምነትን ባደነቁበት በኤክስ ገጻቸው ለመካከለኛው ምስራቅ የተሟላ ሰላም ሶሪያን እንደገና መገንባትና ሊባኖስን ማረጋጋት አስፈላጊ መሆኑን አመላክተዋል። አሜሪካ በቀድሞ የሶሪያ አስተዳደር የአሳድ መንግስት ሳቢያ ጥለው የነበረውን ማዕቀብ ከሀገሪቱ ላይ እንድታነሳ ሴኔቷ ድምጽ የሰጠበት ሲሆን ቱምባራክ ኮንግረሱም ማዕቀቡን እንዲያነሳ ጠይቀዋል። ፕሬዝዳንት ዶናልድ ትራምፕም ቢሆኑ ሶሪያ ላይ ተጥሎ የነበረው ማዕቀብ እንዲነሳ ያላቸውን ፍላጎት ቀደም ብለው መግለጻቸው ይታወሳል። ቱምባራክ ቤሩት ሂዝቦላህ ትጥቁን እንዲፈታ ካላደረገች እስራኤል ጥቃት ልትፈጽም እንደምትችል ነው ያሳሰቡት። የአሜሪካ ልዑኩ የሊባኖስ መንግስት ታጣቂ ቡድኑን ትጥቅ የማስፈታት የአሜሪካ ዕቅድ ተፈጻሚ እንዲሆን በማድረግ ረገድ ድክመት አለበት በማለት ነቅፈውታል። አምባሳደሩ በኤክስ ገጻቸው ቤሩት ሂዝቦላን ትጥቅ ለማስፈታት እምቢ ካለች እስራኤል የምትወስደው እርምጃ አውዳሚ ይሆናል ሲሉም ነው ያስጠነቀቁት። በኢራን የሚደገፈው ቡድኑ ትጥቁን ካልፈታ ከእስራኤል በኩል ግዙፍ ቅጣት እንደሚጠብቀው አስታውቀዋል። ሂዝቦላህ በሊባኖስ በወታደራዊ ቁመናው መቀጠሉ የሊባኖስን ሉዓላዊነት ከግምት ውስጥ ያላስገባ የሀገሪቱን ኢንቨስትመንትን የሚጎዳ ለእስራኤል ደግሞ ትልቅ ስጋት ነው ብለዋል። እስራኤል ባሳለፍነው ሳምንት በደቡባዊና ምስራቃዊ ሊባኖስ በፈጸመችው ጥቃት የሰዎች ሕይወት መቀጠፉ ይታወቃል። ይህም ጥቃቷ የሂዝቦላህ መሰረተ ልማቶችን ኢላማ ያደረገ መሆኑ ተመላክቷል። እስራኤል የጋዛ ዘመቻን መጀመሯን ተከትሎ ከዚያ ቀደም ብሎም ቢሆን ከእስራኤል ጋር ውጥረት ውስጥ የነበረው ሂዝቦላህ ተደጋጋሚ ጥቃቶችን በእስራኤል ላይ መፈጸሙና እስራኤልም ወደ ሊባኖስ ጥቃት መክፈቷ ሲታወስ ሁለቱ ወገኖች ከዓመት በፊት የተኩስ አቁም አድርገው እንደነበር ይታወቃል። በተኩስ አቁም ስምምነቱ መሰረት እስራኤል ከደቡብ ሊባኖስ ወታደሮቿን ሙሉ ለሙሉ እንድታስወጣ ቢጠበቅም ይህ ግን ሳይሆን ቀርቷል። አሁንም የእስራኤል ጦር በ5 የድንበር ጣቢያዎች ላይ ይገኛል። በቅርቡ ደግሞ የአየር ጥቃትን በሊባኖስ ፈጽማለች። እስራኤል ከሶሪያ ወደ ሊባኖስ የሚደረግ የጦር መሳሪያ ዝውውር መጨመሩን ትገልጻለች። በዚህም በቀጠናው ያላትን እንቅስቃሴ ማጠናከር እንደሚገባት ትናገራለች። በቱርክ የአሜሪካ አምባሳደር ደግሞ ሂዝቦላ ትጥቁን እንዲፈታ ቤሩት ካላደረገች እስራኤል ይህንን ታደርገዋለች ሲሉ አስጠንቅቀዋል። ሂዝቦላ ከእስራኤል ጥቃት ከተከፈተበትም የሀገሪቱን በቀጣዩ የፈረንጆቹ ዓመት 2026 የሚደረገውን ምርጫ እንዲራዘም ሊያደርግ ይችላል ሲሉም ስጋታቸውን አንጸባርቀዋል። አንድ ታጣቂ ቡድን ዴሞክራሲን ማራዘሙ ደግሞ ይህም የውስጥ መረጋጋትን ሊያቃውስ ይችላል ሲሉ ጠቁሟል። ጠንከር አድርገውም ያልተረጋጋ የፖለቲካ ስርዓት ያላትን ሊባኖስን ወደ ከፋ ተቋማዊ ውድቀት ሊመራት ቀጠናዊ መረጋጋትን ሊያቀውስ እንደሚችል ጠቆመዋል። እስራኤልና ሐማስ በጋዛ የሚያደርጉትን ጦርነት እንዲያቆሙ ትልቅ ግፊት ያደረጉት ዶናልድ ትራምፕ በጋዛ ያለው የተኩስ አቁም አሁንም ውጤታማ ሆኖ ቀጥሏል፣ ሁኔታው የበለጠ ሰላማዊ እንዲሆን እየሰራን ነው ሲሉም አጽንኦት ሰጥቷል። ሆኖም የጋዛ የመንግስት መገናኛ ብዙሃን እስራኤል ከተኩስ አቁም ስምምነቱ ወዲህ 97 ፍልስጤማውያንን መግደሏንና 230 የሚሆኑትን ማቁሰሏን አስታውቋል። የተኩስ አቁም ስምምነቱን 80 ጊዜ ያክል መጣሷንም ነው አጽንኦት የሰጠው። ይህም የተደረገውን የተኩስ አቁም ስምምነትን አደጋ ላይ እንዳይጥለው ተሰግቷል። የእስራኤል ጦርም በአየር ጥቃት በደርዘን የሚቆጠሩ ፍልስጤማውያንን የገደለው ሐማስ የተኩስ አቁም ስምምነቱን ለመጣሱ መሆኑን አስታውቋል። ሆኖም ሐማስ የተኩስ አቁም ስምምነቱን ጥሷል መባሉን ያስተባብላል። እስራኤል በሊባኖስ የአየር ጥቃት መፈጸሟን ተከትሎ የተባበሩት መንግስታት ድርጅት እስራኤልና ሐማስ የገቡትን የተኩስ አቁም ስምምነቱን እንድታከብር ማሳሰቡ ይታወቃል። ቴልአቪቭ በአየር ጥቃቷ የተኩስ አቁም ስምምነቱን እየጣሰች መሆኑን ዓለም አቀፋዊ ተቋሙ አስታውቋል። የእስራኤል ጦር የ5 ቀናት የጦር ልምምድንም በሊባኖስ ድንበር እንደሚያደርግ ገልጿል። ይኸው ልምምድም እስራኤል ከሊባኖስ የምታደርገው ጦርነት አለማብቃቱንና ውጥረታቸው ሊባባስ እንደሚችል እንደማሳያ ተወስዷል። ይሄው የጦር ልምምዱ ይፋ የሆነው ሂዝቦላ ትጥቅ ለመፍታት እምቢ ማለቱን ተከትሎ በሊባኖስ ግዛት ላይ ጥቃት መፈጸሟን ተከትሎ ነው። ለ5 ቀናት የሚቆዩ የጦር ልምምዱ እስከ ሐሙስ የሚቆይ መሆኑም ተመላክቷል። ልምምዱ የተለያዩ ተግባራትን ሲያካትት በድንበር አቅራቢያ መከላከልና ፈጣን የማጥቃት ምላሽ መስጠትን የሚያካትት መሆኑም ተመላክቷል። እንደ እስራኤል ጦር ቃል አቀባይ ከሆነ የጦር ልምምዱ የምድር የባህርና የአየር ኃይሎች ልምምድን እንደሚያካትትም ተገልጿል። የእስራኤል ጦር በደቡባዊ ሊባኖስ የሚያደርገውን እንቅስቃሴ መጨመሩም እየተመላከተ ነው። በድንበር አቅራቢያ አርሶ አደሮች ከመሬታቸው እንዲነሱ እየተገደዱ መሆኑንም መረጃዎች ይጠቁማሉ። በሊባኖስ የፈጸመችው የአየር ጥቃትና አሁን ደግሞ እያደረገች ያለችው የጦር ልምምዱ በእስራኤልና ሊባኖስ የተደረሰው የተኩስ አቁም ስምምነት አደጋ ላይ መሆኑንና ወደ ጦርነት የመግባታቸው ነገር እሙን መሆኑን ማሳያ ተደርጎም በተንታኞች እየተመላከቱ ነው። የሂዝቦላ ባለስልጣናት በበኩላቸው የትጥቅ መፍታትን ጉዳይ በተደጋጋሚ እየተቃወሙት ይገኛሉ።
የእስራኤልን ጥቃትም ሂዝቦላን ለማንበርከክ የተደረገ ሲሉ ገልጸውታል። የቡድኑ ባለስልጣን ሁሴን ጂሺ በደቡባዊ ሊባኖስ ባደረጉት ንግግር የእስራኤል ጥቃት የጠላትን በጦርነት ለመቀጠልና የተኩስ አቁም ስምምነቱን ለማቋረጥ ያለውን ዝግጁነት የሚያሳይ ነው ብለዋል። የሂዝቦላ ባለስልጣናት የእስራኤል ጥቃት የደቡባዊ ሊባኖስ ከነዋሪዎች ነጻ እንዲሆን ያላቸው ፍላጎት ማሳያ አድርገውም ወስደውታል። የእስራኤልና ሐማስን የተኩስ አቁም ተከትሎ የእስራኤል ጥቃት ወደ ሊባኖስ መዞሩ ዓለም አቀፍ ትኩረትን እያዝ አድርጓል። ሊባኖስ ሂዝቦላን ትጥቅ በማስፈታትና በአሜሪካ ግፊት መካከል እየዋለለችም ነው። በእርግጥ የሊባኖሱ ፕሬዝዳንት ጆሴፍ ኤዮን የጋዛውን የተኩስ አቁም ስምምነት ባደነቁበት ዓለም አቀፉ ማህበረሰብ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት እንዲያስቆም ወታደሮቿን ከሊባኖስ ግዛት እንድታስወጣ ግፊት እንዲያደርግ ጠይቀዋል። የሊባኖስ መንግስት ፈርጣማውን ሂዝቦላን ትጥቅ በማስፈታትና የአሜሪካ ግፊትን መቀበል መካከል ሂዝቦላ የትጥቅ መፍታቱን እምቢ በማለቱ አጣብቂኝ ውስጥ ገብቷል። ቡድኑን ትጥቅ ለማስፈታት ማስገደድ ደግሞ ሀገሪቱን ወደ እርስ በርስ ግጭት ሊከታት እንደሚችል ስጋት አለ። ከሁለት ሳምንት በፊት የሊባኖስ ጦር ሂዝቦላን ትጥቅ የማስፈታት ሂደት ሪፖርትን አቅርቧል። ሆኖም ሪፖርቱ ለሊባኖስ ካቢኔ እንጂ ዝርዝር ነገሩ ለህዝብ አልቀረበም። ሂዝቦላ በትጥቁ ጉዳይ ላይ ለመማከር ፈቃደኝነቱን ቢገልጽም እስራኤል የያዘቻቸውን የሊባኖስ ግዛቶች እስካለቀቀች ድረስ ምንም አይነት ድርድር አይኖርም ባይ ነው። ምንም አይነት ግፊት ቢኖርም ሐማስ ትጥቁን በፈቃደኝነት ይፈታል ተብሎ አይጠበቅም ሲሉ ተንታኞች ይናገራሉ። አሜሪካም እስራኤል ሊባኖስ ሂዝቦላ ትጥቁን እንዲፈታ ካላደረገች እስራኤል በኃይል ታደርገዋለች ብላለች። እስራኤልም በሊባኖስ ድንበር የጦር ልምምድን ማድረግ መጀመሯ በሁለቱ ሀገራት መካከል ጦርነት መምጣቱ አይቀሬ መሆኑ አመላካች ሆኗል። በጋዛ ምድርም ሐማስ ትጥቁን እስካልፈታ ድረስ ጦርነቱ እንደማያበቃ እስራኤል አስታውቃለች። ቴልአቪቭ ሐማስ ትጥቁን እስኪፈታ ድረስ በጦርነቱ ትቀጥላለች ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታውቀዋል። በዚህ ንግግራቸውም በጋዛ ሰርጥ የሚደረገው ጦርነት አብቅቷል የሚለውን የአሜሪካው ፕሬዝዳንት ዶናልድ ትራምፕን ሐሳብ ተቃርነዋል። ኔታንያሁ የሐማስ ትጥቅን መፍታትና የጋዛ ከወታደራዊ እንቅስቃሴ በቀላሉ ከተሳካ ጥሩ፣ ካልሆነም በከባዱ መንገድ በጦርነት እናደርገዋለን ሲሉ ዝተዋል። በዚህም እስራኤል ከሐማስም ሆነ ከሂዝቦላ የምታደርገውን ጦርነት ትጥቅ እስካልፈቱ ድረስ እንደምትቀጥል ተመላክቷል።